ደይጸናፉ እግዚአብሔርም ሰማኝ በረከት በእጁ ይዞ በቤቴ መጣልኝ። የሞቴን ደብዳቤ ቀዳዶ ጥሎታል። የሌጌዎን ጭፍራ በቆፈረው ወድቋል። ቆይቼ ደይጸናሁ ፈጣሪም ሰማኝ በረከት በእጁ ይዞ በቤቴ መጣልኝ። የሞቴን ደብዳቤ ቀዳዶ ጥሎታል። የሌጌዎን ጭፍራ በቆፈረው ወድቋል። አይቶኛል በዓይኖቹ ጩኸቴንም ሰምቷል። ያስጨነቀኝ ሁሉ በጊዜው ተሟልቷል። ቀናት ሳይፈጅበት ዘመን ሳይገድበው ያሰብሁትን ሁሉ በአንድ ቀን ፈጸመው። ቀናት ሳይፈጅበት ዘመን ሳይገድበው ያሰብሁትን ሁሉ በአንድ ቀን ፈጸመው። ቆይቼ ደይጸናሁ ፈጣሪም ሰማኝ በረከት በእጁ ይዞ በቤቴ መጣልኝ። የሞቴን ደብዳቤ ቀዳዶ ጥሎታል። የሌጌዎን ጭፍራ በቆፈረው ወድቋል። እንደምን ቆያችሁ? እንደምን አላችሁ? እንደምን አመሻችሁ? ወዲሁ ቀጥታ ወደ ትምህርቱ የምንሄደው የሚናገር አይኖርም። መዝሙር 2 ቁጥር 1 ላይ ነቢዩ ዳዊት እንዲህ አለ፣ አሕዛብ ለምን ያጉረመርማሉ? ሰዎችስ ለምን ከንቱ ተናገሩ? ማጉረምረም ማለት ወገኖች አለመግባባት፣ አለመቀበል፣ በድርጊቶቹ አለመስማማት፣ ስለ ሁኔታው ቢቻል አፍን ከፍቶ ድምፅን አውጥቶ መናገር፣ መገሰጽ፣ ተቃውሞ መፍጠር፣ ካልሆነም ደግሞ በፍትፍታ ተቃዋሚነትን እየገለጹ 2 እና 3 እየሆኑ ሲሄዱ ማማት፣ መጥላት፣ የሚሰራውን ስራ መንቀፍ፣ አለመቀበል ማጉረምረም ማለት ይህን ይመስላል። ሰዎች በእግዚአብሔር ላይ አጉረምርመውበታል። እስራኤላውያን በሙሴ ላይ አጉረምርመዋል። ሊቃነ ካህናቱ በኢየሱስ ክርስቶስ ላይ ያጉረመርሙ ነበር። ዘወትር ድውያነ ሥጋን በተአምራት ድውያነ ነፍስን በትምህርት ዕውሩ ሲበራ ደካማው ሽባው ሲዝን የ4 ቀን ሬሳና ላዛር መቃብር እየፈነቀሉ ሲወጡ ይህን ሁሉ እያዩ ልባቸው እንደ ድንጋይ እንዳለት ድንጋይ ጠንቁ ከጽድቅ ርቀው መልካም ነገር ማሰብን ትተው በራሳቸው አካሄድና በድፍረት ኃጢአት እየተጓዙ በጌታችን በኢየሱስ ክርስቶስ ላይ ያጉረመረሙበት ነው። ማጉረምረም አለመግባባት፣ ማጉረምረም አለመቀበል፣ ድፍረት ሲኖር ቀረብ ብሎ ነቀፌታ መግለጽና ተቃዋሚነትን ማሳየት፣ አቅም ሲያጥር ደግሞ እያሙ እየጠሉ አሉባልታ እያወሩ እየተቹ እየጠሉ ማስጠላት ነው ማጉረምረም ማለት። የጽድቅን ስራ እየጠሉ ማስጠላት፣ ሰው እንዳይቀበለው፣ ሰው እንዳይከተለው ማድረግን ያመለክታል። አሕዛብ ለምን ያጉረመርማሉ? ሰዎች ስለምን ሐሰት ይናገራሉ? ሐሰት ይናገሩ ዘንድ እግዚአብሔር ሰው አይደለም። ሐሰት የሚናገሩ ሰዎች ስለሆኑ ነቢዩ ሙሴ ዘኍልቍ ምዕራፍ 23
ቁጥር 19 ላይ ሐሰት ይናገር ዘንድ እግዚአብሔር ሰው አይደለም። እግዚአብሔር አምላካችን ተከታዮቹን ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ ነቢያት፣ ሐዋርያት ከሐሰት ከኃጢአት ርቀው ጽድቅ ማለት እውነት ነው፣ ሐሰት ማለት ኃጢአት ነው። ከኃጢአት ርቀው ከሐሰት ርቀው እግዚአብሔርን ያገለግሉ። ያዕቆብ ምዕራፍ 2 ከቁጥር 9 እና 10 ላይ አንድ ሰው ሕግን እጠብቃለሁ ሕግን አከብራለሁ እያለ 9ኙን ሕግጋት እየጠበቀ ከ9ኙ አንዱ ቢጎልበት፣ አንዱ ቢጣስ፣ አንዱ ቢሻርበት 9ኙ ሁሉ እንዳልተሰራ ያለ አትግደል ይላል፣ አታመንዝር ይላል። ንጽሕናውን ጠብቆ ከሴት ርቆ ወይም ከወንድ ርቃ እየኖረች ከገደለች ሕግ ሁሉ ፈረሰ ማለት ነው። አትግደል፣ አታመንዝር፣ አትስረቅ፣ በሐሰት አትመስክር፣ ሁሉም ተነቅሎ መሰራት ካለበት እንጂ 9ኙን ፈጽሞ አንዱ ቢጎድል ከሆነ በአንዱ ስህተት ከተገኘ ጠቅሎ 10ሩን እንዳልተሰሩ ያሉ ናቸው። ሰዎች ባላችሁ የሕይወት ዘመን ሁሉ ሕግን መፈጸም ነው የሚያስፈልገው። ያዕቆብ ምዕራፍ 4 ከቁጥር 9 እና 10 ላይ እርስ በርሳችሁ አትተማሙ ሕግን ይጀምራል። ወገኖች ሐዋርያው ያዕቆብ እርስ በርሳችሁ አትተማሙ፣ በተማማት ኃጢአት ወንድሙን የሚያማ ሰው ሕግን ያማል። ሕግ አትሙ አትተማሙ ስለሚል ወንድሙን የሚያማ ሰው ካለ ሕግን ነው የሚያማው። ወንድሙን አማ ሕጉን አማ ሕግን አማ ማለት ነው። ሕግ አዋቂንም እያለ ወንድሙን የሚያማ ተምሬያለሁ እያለ ወንድሙን የሚያማ ካለ አዋቂ ነኝ እያለ ወንድሙን የሚያማ ከሆነ ሕግን ማፈረሰ፣ ሕግን ጣሰ። ሕግን አፍርሶ ደግሞ መጽደቅ እንደሌለ ሕግን የሚያውቁ ሳይሆን ሕግን የሚፈጽሙ ይጸድቃሉ ይላል ጳውሎስ ለሮሜ ሰዎች በጻፈው መልእክቱ ምዕራፍ 2 ቁጥር 9 እና 10 ላይ ሐዋርያው ጳውሎስ ሕግን የሚያውቁ ሳይሆን የሚጸድቁት፣ የሚድኑት፣ የዘላለም ሕይወት የሚወርሱት ሕግን የሚፈጽሙ ናቸው። መማር አይደለም፣ ማወቅ አይደለም። የሕግ ባለሙያ መሆን ብቻ ሳይሆን ሕግን መፈጸም ያስፈልጋል። እንደዚህ ነው መልእክቱ። አሕዛብ ለምን ያጉረመርማሉ? ሰዎች ስለምንድን ነው ሐሰት የሚናገሩ? የሚታየው እውነት እያለ፣ ግልጽ የሆነ እውነት እያለ፣ የሚጠበቅ የሚዳሰሰው እውነት እያለ ለምንድን ነው ሐሰት የሚናገሩ? በዚህ መሰረት ኃጢአትና በሐሰታቸው ይፈረድባቸው። ቅድም እየነበር በማቴዎስ ወንጌል ምዕራፍ 12 ቁጥር 37 ላይ በአነጋገር ይፈረድብሃል፣ በአነጋገር ይፈረድልሃል። መልካም ነገር ብትናገር፣ በጎ ነገር ብትናገር፣ በበጎ ነገር በመልካም ስራ ይፈረድልሃል። ክፉ በመናገር ደግሞ አልፈጸምኩትም አላደረግኩትም የምጸድቅ አይደለም፣ በቃልም በመናገር ይፈረድብሃል። አንደኛ ሳሙኤል ምዕራፍ 2 ከቁጥር 3 ላይ ከአንደበታችሁ ክፉ ነገር አይውጣ፣ ሐሜትም ቢሆን አሉባልታም ቢሆን ስድብም ቢሆን ከአንደበታችሁ ክፉ ነገር አይውጣ። በአንደበቱ ክፉ የሚናገር ሁሉ እግዚአብሔር መንግሥት አይወርስም በማለት ነቢይት ሐና ተናግራለች። ክፉ ሰው ከክፉ ልቡ መዝገብ ክፉ ነገር ይናገራል። በጎ ሰው ከበጎ ልቡ መዝገብ በጎ ነገር ይናገራል። ማቴዎስ ምዕራፍ 12 ከቁጥር 34 እና 37 በጎ ሰው፣ ቅን ሰው፣ የዋህ ሰው፣ ትሑት ሰው ሁልጊዜ ልቡ በጎ ልቡ ቅን ስለሆነ መልካም ነገር ሲያስታርቅ፣ ሲመክር፣ ሲያበላ፣ ሲያጠጣ አፉ ከጸሎት እጁ ከምጽዋት ሳይለይ ሁልጊዜ በጎ ሲሰራ ይታያል። ክፉ ሰው ደግሞ በተለይም አሁን መንፈሱ እየተላበሰ ሄደው እኛ በሰይጣን የታሰሩትን ማሰብና መስራት የተሳናቸው
መራመድና መሄድ የተሳናቸው እያሳዘኑ ሳለ ሰው ግን በረቂቅ መንፈስ ተተበተበ። አሉባልተኛ ሆነ፣ ውሸታም ሆነ፣ ወሬኛ ሆነ፣ ሐሜተኛ ሆነ፣ ተሳዳቢ ሆነ። መንፈስ አፈታት የስድብ መንፈስ። የማርያም መግደላዊት 7 አጋንንት ነበር የነበረው። ከሰባቱ አንዱ ማርቆስ ምዕራፍ 16 ቁጥር 9 የጌታን መነሳት በመጀመሪያ ጊዜ ያየችው ኃጢአተኛ የነበረችና በ7 አጋንንት የተያዘች ማርያም መግደላዊት ነበረች። ከሰባቱ አጋንንት መንፈስ አንዱ መንፈሰ ጽሕፈት ተሳደብ ይላት ነበር። ሽማግሌውን መሳደብ፣ ዛፌቶችን መሳደብ፣ ጓደኞቿን መሳደብ፣ ህብረተሰቡን ማዋረድ፣ መሳደብ ይሄ ነበር እሷ መንፈስ። ስድብ መንፈስ ርኩስ ነው። ተሳደቡ፣ ሰውን እንዲፈሩት፣ ሰውን አሳፍሩት፣ አሸማቁት። አንዳንድ ጊዜ ስሬ ብለው በዚህ ሰው ተሸማቁት ጥሎ እንዲሄድ ልክ ነው። ብዙ ሰው ቤቱን አፍርሶ ትዳሩን ፈቶ ቤቱን አፍርሶ ይሄዳል። ቤቱን ሽቆለቆ ይሄዳል። አገር ይሄዳል። ስድብ ገዛበት፣ ወንጌል አልገባው፣ ሰማያዊ ምስጢር ያልተገለጸለት ስጋዊ ሰው ሲሰደብ ስቅቅ ይለዋል። እውነተኛ መንፈስ ያደረበት ሰው ግን ስድብ ቀርቶ ሰይፍ ቢመዘዝ ዓላማ ወንጌል አልገባችሁ እስኪ አልገባ ሲል እኮ ነው። እንደው ክርስትና ብቻ መጠበቅ ሳይሆን ወንጌል አልገባው ሰው ተሰደው በተፈተት ግን አረሰደ ቀርቶ 30 ያጎረሱ ተብቆ ነበር። ደረጀና ፍጥጨሮ ወይ ተራራው ማርባ ማስቆፍር እንጂ እናቴ ድረሽልኝ አላልኩም። የዓላማ ጉዳይ ነው። ሞት ወይም ህይወት መስራት ነው። ታሪክ ለመስራት ደግሞ ልክ ነው። ሞት እንዳለ እንጠብቃለን። ታሪክ ነው ላይ ይሰራል። መልክም አለ፣ ላምንጠቅ ማድረግ አለ፣ መራብ አለ፣ አንጀትን አስሮ በገመድ ታጥቆ በጠፍር ታጥቆ እንደ ቀደሙ አባቶች እንደ ኤልያስ ዛሬ ቦሬት አለ ተነገሩ። ባሪዋታ ተሸነገሩ። በክርስትና ተሸቀጠ፣ በክርስትና ተነገደ፣ በቆም ተሸቀጠ። ቆማችን መሪያ ሆነ ባሉት። ስለዚህ እንደ ኤልያስ ሁለተኛ ነገሥት ምዕራፍ 1 ቁጥር 8 ላይ ኤልያስ ጠጉራምና ወገቡን በጠፍር የታጠቀ እንደነበረ መጽሐፍ ቅዱስ ይናገራል። በማቴዎስ ወንጌል ምዕራፍ 3 ከቁጥር 1 ላይ በረኛው የበረሃው መናኝ ቅዱስ ዮሐንስ መጥምቀ መለኮት ወገቡ በጠፍር የታጠቀና የግመል ጠጉር የለበሰ የበረሃ ማር የሚበላ የወይን ጠጅ የሚያሰክር ነገር ያልጠጣ የበረሃው መናኝ። ታዲያ ዛሬ በዚያ ፈንታኛ ተገኛልና ሁሉ ክርስቲያን፣ ሁሉ መነኩሴ፣ ሁሉ ባይታዊ ስራ የለ ዓላማ የለ። እሺ አለመስራት ውስጥ ምናልባት ብርቱናውን ፈልጎ ባይሰራ፣ ቅስናውን ፈልጎ ባይሰራበት የዓላማ ጉዳይ የድል ጉዳይ ብለን እንተው። የሚሰሩትን ማፍረስ ግን የሚያሳዝን ጉዳይ ነው። ሰው የሚሰራውን ማፍረስ በቅናት መንፈስ በምቀኝነት ተነስቶ ባይሆን ባይሰራ ባይሳካለት ባይሆንለት መመልከት ያቃተው ኃይሉ ላይ የምቀኝነት የቅናት መንፈስ የተቆራኘው ተጠምቆ የማይድን አለምነትም እኮ መጠመቅ አይቻልም። እንኳን ተጠምቀ መውጣት እንደ ግሙጠም ተዘፈዘፍ በሰው ነፍስ ያልፋል እንጂ ያለምነት መዳን አይቻልም። ለሚያምን ነው ተጠምቆም የሚል ያለምነት አይቻልም። ስለዚህ ይሄ አይነቱ ክፉ መንፈስ የተቆራኘው ሰው ቅናት ነው። የሰውን ጣሪ ፍቅር እንደ ሞት ይጸናል። ቅናት የሰውን ጣሪ ነበልባል፣ የሰውን ነበልባል ማርያም ምዕራፍ 8 ቁጥር 4 ቀናተኛ ሰው ያን የቀናበትን ነገር ካላጣ ወይ ሙት ወደቅ ወይ ተሰዶለት ካላጣ በቀር እርቅ የለውም። ይሄን ያዙልኝ። ምናልባት ገንዘብ ቀምቶት የተጣላ ካለ እርስ በርሳቸውን ተስማምተው ገንዘቡን ከመለሰለት፣ ሽማግሌም ገብቶ ገንዘቡ ከተመለሰለት፣ የተቀማው የተወሰደበት ገንዘብ ተመልሷል። የነበረው ፍቅር እየለመደነ ስምምነታቸው እየበዛ ይሄዳል። ወንድማማች እህታማች ነው ይኖራል። እንደው በማየት የቀና ሰው ግን የሚያየው ነገር ካላጣ ለምን 7 10 15 ሽማግሌ ይደረግ? ያን የቀናበትን ሰው ካላጣ ቤቱ ሲፈርስ ካላየ
ወይ ሲሞት ካላየ አገር ጥሎ ሲሄድ ካላየ ይሄ ሽማግሌው ጋጋታ የፍንጠሬው ምንድን የፍንጠሬ ዳር ሰው ሲያስታርቁ የሚጠጡት ነገር አለ። የዚያ የማታለል በቅናት መንፈስ የተነሳ ሰው ሲታረቅ ጉምት ብሎ ሆነ ትከሻ ለትከሻ እየተሳሳሙ ሰላምታ እየተቀባበሉ እንደገና ሌላ ወጥ መረብ ይዘረጋል። እርቅ ባደረጉ ቁጥር ሰላም እያጡ አስመስሎ ለመጉዳት በጣም በጥላቻ ያልፈጸሙትን ኃይል ተጣልተው ማሸነፍ ያጣቸው በፍቅር ለማጥፋት ብቻ ነው። ይህንን መያዝ አለ ወገኖቼ። እኛ ወንጌልን እንደምናስተምራችሁ ለማታለል ለማተወር አይደለም። ትክክለኛ እግዚአብሔር ቃል ነው። ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 1 ጀምሮ የሚል ቃል አለ። በመጨረሻው ቀን የሚያስፈራ የሚያስጨንቅ ዘመን እንደሚመጣ ወቅ ባለው በዘመን ፍጻሜ እኔና እናንተ በተወለድንበት በዚህ በመጨረሻው ቀን በዚህ በከፋው ቀን ሰው ሰውን ወንድሙን እናት ልጇን በጠላችበት ባልና ሚስት በተለያዩበት ሰውና ሰው በተካከለበት በዚህ ዘመን የሚያስፈራ ዘመን እንደሚመጣ ወቅ ሰዎቹ ገንዘብን የሚወዱ ይሆናሉ። ሰዎቹ የሚወለዱ ሕፃናት ወጣቶች ተሳዳቢዎች ይሆናሉ፣ ሐሜተኞች ይሆናሉ፣ አልዋተኞች ይሆናሉ፣ ውሸታሞች ናቸው። ከእግዚአብሔር ይልቅ ከአምላካቸው ይልቅ ከሃይማኖታቸው ይልቅ ተድላ ደስታን መብላት መጠጣትን መጨፈርን ይወዳሉ። በሰው ሐዘን በሰው መከፋት ይደሰታሉ። ሰው ሲያለቅስ የሚደሰቱ ሆዳቸው የሰፋ ሆዳቸው አምላካቸው የሆነ የሰው ቅስም ሲሰበር ሰው ሲሸማቀቅ ሰው ሲያለቅስ ደስ የሚላቸው ይወለዳሉ። የእርቅ መልክ የላቸው፣ ይታረቃሉ፣ ነገር ግን ፍላጎት የላቸው፣ እርቅ የሚባል አይወዱም፣ ሰላም የላቸውም በማለት ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 5 ድረስ ሐዋርያው ጳውሎስ ጽፎታል። ከእንዲህ አይነት እኩይ ትውልድ ጠማማ ትውልድ ያውጣችሁ እላችኋለሁ። አሕዛብ ለምን ያጉረመርማሉ? ሰዎችስ ለምን ሐሰት ይናገራሉ? ትምህርታችን ይህን ይመስላል። ዘጸአት ምዕራፍ 15 ቁጥር 24 ላይ እንዲህ አለ። እስራኤላውያን የኤርትራን ባህር ተሻግረው 3 ቀን ከተጓዙ በኋላ ውሃ ከሌለበት ውሃ መራራ ከሆነበት ቦታ ደረሱ። እስራኤል ሕዝብ ውሃ በማጣታቸው ምክንያት በሙሴ ላይ አጉረመረሙበት። ተሰብስበው በድንጋይ ሊወግሩት ሊቀጠቅጡት እኛ በግብፅ ምድር እንጠጣው የነበረው ወይን እንበላው የነበረ ድንችና ሽንኩርት ዛሬ በዚህ ምድረ በዳ የምንጠጣው አጣን አሉና ሙሴን አጉረመረሙበት። አሕዛብ ለምን ያጉረመርማሉ? እግዚአብሔርም ለሙሴ አመለከተ። እግዚአብሔር አምላካችን በመካከላቸው ገባና ያቺ ማራ በምትባለዋ የሚዘልቀው ውሃ መራራ ነበረ። ሙሴ ወደ እግዚአብሔር አልቅሶና ለምኖ ሲያጉረመርሙበት ውሃውን ቢጣፍጥ አድርጎ ከብቶቹን ሰዎቹን ጠርተው ውሃ በማግኘታቸው ሰላማቸው ሰምቷል። ሌላውን እስራኤላውያን ዘጸአት ምዕራፍ 16 ከቁጥር 1 እስከ 28 ስንመለከት እስራኤላውያን 2 ወር ከ15 ቀን ከተጓዙ በኋላ የሚመገቡት ምግብ አለቀባቸው። በዚህ ጊዜ በእግዚአብሔርና በሙሴ ላይ አጉረመረሙ፣ ተነሱበት። በግብፅ ምድር የሥጋው ምንቸት ዱባው፣ ሽንኩርቱ፣ እርጎ፣ ወተቱ እንበላውን ጠጣ የነበረው ዛሬ እግዚአብሔር ለእኛ በግብፅ ምድር መቃብር ያጣልን ይመስል ከዚህ ምድረ በዳ ጥሎ የምንበላው አጣን አሉና በሙሴና በእግዚአብሔር ላይ አጉረመረሙበት። እግዚአብሔር ሙሴን እንዲህ አለው፣ ሙሴ ሆይ እኔ የልባቸውን ጽናት እምነታቸውን እውነት ያላቸውን ለእኔ ያላቸውን ፍቅር ለመፈተን ነው እንጂ ማታ
መናውን አወርድላቸዋለሁ፣ ጠዋት ሥጋውን አወርድላቸዋለሁ። በጠዋት ሥጋ ይጠግባሉ፣ በማታም መና ይበላሉ። የሰው ልጆች የመላእክትን እንጀራ በሉ። መዝሙር 77 ከቁጥር 25 26 27 የሰው ልጆች የሰማይን እንጀራ ሴቶች አልፈጩትን ያላበቁትን የመላእክትን እንጀራ በሉ። የሰማይ እናት ከተተላቸውና 40 ዓመት ኑሮ ሳያጭዱ ሳይጎለጉሉ ሳያርሱ ሳያበራዩ እንዲሁ ከሰማይ መናውን ካለት መሆኑ እየተፈቀደላቸው በልጠቅ ዘኍልቍ ምዕራፍ 14 ቁጥር ጀምሮ ቁጥር 36 ላይ የምንመለከተው ሙሴ ወደ ኢያሪኮ ሰላዮችን ሰደደ። ኢያሪኮ ሂዱና እዩልኝ፣ የሕዝቦቿን ብዛት፣ የሰራዊቷን ጽናት፣ የሚመረተውን ምርት፣ ወይኑና ስንዴውን፣ የወይኑን ማሳ የስንዴውን ማሳ አይታችሁ ይሉ። ከዚያ እያይታችሁ ደግሞ ጉልበታቸው ጥንካሬያቸው እንዴት ገብተን ነው የምናሸንፋቸው አለና ከ12 ነገደ እስራኤል 12 ሰዎች ላከ። 10 ሙሴ ላካቸው ሰላዮች ተመለሱና ቁመታሞች ናቸው፣ ረጃጅሞች ናቸው፣ ጉልበታሞች ናቸው፣ ቦታውም ለጦርነት አይመችም፣ ይቅሙናል፣ በፊታቸው መቆም አንችልም፣ ይጨርሱና ይጨፈጭፉናል። በሙሴና በእስራኤል ላይ አጉረመረሙ። ያን ጊዜ ሕዝቡ በሙሴ ላይ የተነሳ እንዴት ለእንዲህ አይነቱ የከፋ መንገድ ቦታው ስርጉጥቁጥ ከሆነ ሰዎቹ ኃይለኛ ከሆኑ እንዴት በበረሃ በምድረ በዳ እናልቃለን ብለው በሙሴ ላይ አጉረመረሙ። አሕዛብ ለምን ያጉረመርማሉ? ሰዎች ለምን ሐሰት ይናገራሉ? ሁለቱ ግን ኢያሱና ካሌብ የተባሉ ደጎች ኧረ እስራኤል ሆይ ስማ፣ ሕዝቦችም ከሰው አይበልጡም፣ ጉልበታቸውን ብርቱ አይደለም፣ ሀገሪቱን ለምለም ናት፣ ወይን ዛዛው ወይኑ ስንዴው ሁሉ ተስረፍርፎባታል። ቀጥታ ብንገባ አንድም ሰው የሚነሳብን የለም፣ እግዚአብሔር ከእኛ ጋር ነውና ድል እናደርጋቸዋለን ብለው ኢያሱና ካሌብ ተናገሩ። እግዚአብሔርም ሳያጉረመረሙበት በምድረ በዳ ብዙዎችን ያጉረመረሙበትን ሐሰት የተናገሩትን በመቅሰፍት ፈጃቸው። ሳይገባ ማጉረምረም በእስራኤል መነሳት ወገኖች አትታለሉ። ሰው በእግዚአብሔር መልክ የተፈጠረ እግዚአብሔር በመልኩ የፈጠረው ያከበረው የወደደው ስለሆነ ሰው ያሞላ ይገባል። እውነት እንደሆነ ከእኔም ከእናንተም ጋር ያለ ጉዳይ እንዴት ያለ ዘዳግም ምዕራፍ 30 ቁጥር 11 ከየጌታ መጽሐፍ ቅዱስ ወደ ሰማይ ወጥቶ ማን ያመጣልኛል እንዳትሉ፣ ሰማይ አይደለችም። ባህር ተሻግሮ ማቆዶ አውስትራሊያ አሜሪካ ናት ብሎ ማን ያመጣልኛል እንዳትሉ፣ ባህር ማዶ አይደለችም። ሕጉ ከልብ ውስጥ ያለ በግንባር የተጻፈ እንደ ማተብ ያሰረው እንደ መስቀል የተሸከመው እንጂ ሕጉ ከሰማይም አይደለም ባህር ማዶም አይደለም። አትስረቅ አትስረቅ የሚለው ሕግ አሕዛብም እኮ ወገኖች በሕገ ልቦና ተስማምተው ይኖራሉ። አሁን በኢትዮጵያ ድንበር በዛ በኬንያ በሱዳን የተለያዩ ሰዎች ቋንቋቸው የተለየና ልብስ እንኳን የማይለብሱ ሞልተው እኛ ልብስ እንለብሳለን። ለእኛ ወንጌል ተሰብኮልናል። ለእኛ መምህራን አሉ፣ ለእኛ ሊቃውንት አሉ። ሊቃውንት ምንም እንኳን የማቴዎስ ወንጌል ምዕራፍ 23 ማቴዎስ ምዕራፍ 23 ከቁጥር 1 ጀምሮ እስከ 12 ስታነቡ ጻፎችና ፈሪሳውያን በሙሴ ወንበር ተቀምጠዋል፣ ያስተምራሉ፣ ይመክራሉ፣ ይገስጻሉ። ስለዚህ በሙሴ ወንበር ላይ ተቀመጡ። የሙሴን ወንበር ይዘዋል። ጻፎች፣ ሊቃነ ካህናት፣ ሊቆች፣ የአይሁድ ሊቃውንት የሙሴን ወንበር ይዘዋል። የሚያስተምሯቸውን ሁሉ ፈጽሙት፣ ትምህርታቸውን ተቀበሉ፣
ነገር ግን እያስተማሩ አይፈጽሙትምና እንደነሱ እንዳትሆኑ እዚህ ነው ዋናው ነገር። እዚህ በመከረ ቁሞ የነሰነፈው ያስተማረው የሰበከው ሁሉ ወገኖች ከቤታችሁን መጥቶ ሰበካችሁ አታለላችሁ። ለምሳሌ አንዳንድ ጊዜ ቤተክርስቲያን ስንሰብክ ወይ ከቤተክርስቲያን ወጣቶች ሲመጡ ዝማሬውን ሰምተው የወንጌሉን አገልግሎት በእጅ የሚሰራውን በቃል የሚሰበከውን አይተው ሲመጡ አንዱ ሰላውዲዎች ገባ ይሉና ደግሞ የት ናችሁ የመጣችሁ እንዲህ እኮ ነው እያሉ እንደ ቅድም እንዳልነው የሐዋርያት ሥራ ምዕራፍ 13 ቁጥር 7 ላይ ያ ብርያሱ የተባለ ጠንቋይ የቀናውን የጳውሎስን ስብከት እንደሚያጣምምና እያጣመመ እንደሚያስተምር ቃልን የሚያጣምሙ ክፍሎች አይጠፉ። ከእንዲህ አይነት ክፍሎች ራሱ እንዲያው ደፈር ብላችሁ ዝም ብላችሁ በወገባችሁ ብትጠቀልሉት እንኳን እሾህ የለውም፣ ጽፍር የለውም፣ አይጋርጥም፣ ለስላሳ ነው። ነገር ግን የሚያስገባ ምንድን ነው? መርዞች አሉ። የባብ መርዞ ክፉሶች ደግሞ አንደበታቸው ለስላሳ ቀጣፊዎች፣ አታላዮች ይህን ያለም ገሌዬ እያሉ ነገር ግን ውስጣቸው መርዝ ነው። ሰውን ከስር ነቅሎ የሚጥል ከሃይማኖት የሚያፈናቅል ከእግዚአብሔር የሚለይ ትዳር የሚያፈርስ የሰዎች ክፋት ክፎች እነዚህ ናቸው። እንዲህ አይነት ክፉ ሰዎች ይሰወራቸው ይያበራሉ እና ሰዎች በሙስሊምና በእግዚአብሔር ላይ ያጉረመረሙ ነበር። ሉቃስ ምዕራፍ 5 ከቁጥር 30 ላይ ሌዊ የተባለው ማቴዎስ ጌታችን ኢየሱስ ክርስቶስ በቀራጭነት ወንበር ላይ የመንግስትን ስራ እየሰራ የመንግስትን ቃል እያከበረ በእስራኤል ላይ ቀራጭ ነበርና ወንበር ላይ ተቀምጦ የቀረጥ ስራውን ግብር ሲያስከፍል ጌታችን ኢየሱስ ክርስቶስ ና ተከተለኝ አለ። አይ ተከተለኝ ካለኝማ ቤት ንብረት ሀብት ንግድ አልፈልግም ብሎ ጌታን በቃሉ ተከተለ። ወዲያውኑ ጌታ ሆይ ተከተለኝ ካልከኝስ እቤት ግባና እስከ ተከታዮችህ እንግዲህ ሞት መቀበል አለብን አለና ሌዊ ይባል የነበረው ማቴዎስ ጌታችን ኢየሱስ ክርስቶስን ወደ ቤቱ አስገባው። ታላቅ ግብዣም አደረገለት። መቼም እንኳን ጌታ እኛ እንኳን ዛሬ ብቻችን አንንቀሳቀስም። ምናልባት ኤምባሲው አልፈቅድ ብሎ ብቻዬን ብሄድ እንኳን ገና ኤርፖርት ላይ ነው አበባቸውን ይዘው የሚጠብቁኝ። ከዛ በኋላ በማርበትና በሞልበት ቦታ እሱ አይለኝም። ይሄ ያበቃል። እንኳን ጌታ 5 ቀን ያህል ሊያስከትል የሚከተለው ስለዚህ ጌታችን ኢየሱስ ክርስቶስ ሌዊ ወደ ተባለ ወደ ማቴዎስ ቤት ሲገባ ተከታዮቹን አብረው ገብተው ግን እየበሉ እየጠጡ ምክንያቸው ስፋት ሁሉ ምግቡን ይበላሉ ወይም ይጠጣሉ። አቤታቸውን ለሞቱ አለመታደል ነው። አለመታደል ምን አይነት መረገም ነው? ገንዘቡ ይፈልጉታል። የገንዘቡ ምንጭ የሆነውን የገንዘቡ ፖይ የገንዘቡ መነሻ የሆነው ሰው ይጠሉታል። አይገርማችሁ ወገኖች? አስተማታው ቀናችሁ ተቁላስ ከበሮ አታውቁም? ጅል ታውቃላችሁ? ዝንጀሮ ጦጣ አሁን ከበሮ እንደ ውስጤ እንደምን ብዬ እርቦኛልና አንዷን ፍየል መጥቼ ልሄዳት መንጋውን ለመስራት ነው ስለዚህ ለመንጋው ልትገላት ተኩላ ለበጎች አይራሩ ተኩሎች ምን ተዝሏል። ለነገሩ ድረስ ከሚመጡ ከክፎች ተኩላዎች ተጠበቁ፣ ተጠንቀቁ። የበግረም ለብሰው መነኩሴንን ሰባኪንን ባይታዊንን ቄሶችንን ደናግሎችንን እያሉ መስቀላቸውን አሰርዝሙ የበግረም ለብሰው ደግንን እውነተኞችንን ሃይማኖተኞችንን እያሉ ከሚመጡ ውስጣቸው ግን ነጣቂ ቀማኛ አታላይ አጭበርባሪ ከሆኑ ከክፎች ከተኩሎች ጋር ናቸው። ወገኖች የተዋረዶች ጋር ናቸው። አቤት ስንዋደር የናናንስ ነገረኝ ሁልጊዜ ባይለየን መድኃኒዓለም ኢየሱስ ክርስቶስ
ነጣቂ ተኩላ ከሆኑ የበግ ለምድ ለብሰው ካባቸውን ለብሰው መስቀላቸውን ይዘው ባይታውያንን ጠማቂዎችንን ሰባኪዎችንን ጠጉራቸውን አስረዝም ለመንገድ የማይራሩ ርኅራኄ የሌላቸው መጥነው የማይጎርሱ ጸረ ሰላሞች፣ ጸረ ልማቶች፣ ጸረ ክርስትናዎች ተጠበቁ። ውስጣቸው ከፍሬያቸው ታውቋቸዋላችሁ። ወይን በለስን አያፈራም፣ በለስም ወይንን አያፈራም። በለስን ያፈራል፣ ወይኑን ያፈራል። ከክፉ ሰው ደግሞ መልካም ነገር አታገኙ፣ ከበጎ ሰው ደግሞ ክፉ ነገር አይገኝም። እኔ ጋር ናቸው ወገኖቼ። በጎ ሰው ክፉ ነገር አይናገርም፣ ክፉ ነገር አይሰራም። ክፉ ሰው ደግሞ በጎ ነገር አይናገርም፣ በጎ ነገር አይሰራም። ከፍሬያቸው ታምኗቸዋል። የፈለገ ቢሆን አሁን እዚህ ተራራ ላይ ወጣችሁ ቆፈራችሁ ከኛ ጋር ይሄን ቤተ መቅደስ የሰራችሁ እናንተ ክፋት የለም። እንኳን ቤተ ክርስቲያን የሰራ ድንጋይ ወርውሮ አንድ ድንጋይ ከህንፃው ላይ ከግንቡ ላይ የጣለ እንኳን የመንግስተ ሰማያትን ይዘ እንዴ ባለሰብ በጥርኝ ውሃ ተፈውሶ የለም 78 ነፍስ የበላው ቀድሞም የዋህ በመሆኑ ይህን ኃጢአት ሰራዋለሁ ብሎ አላሰብም። የቀድሞም ደግነቱን ያዙለት አብራችሁ። በኋላም ደግሞ ድንግል ማርያም ለቤታችን ጥላ ልጅ ሆይ ማረልኝ ስለ ድንግል ማርያም ብሎ ቢለምነው የጠማው ድሃ አካለ ስጋው ሰውነቱ የተቆራረሰ ስለ እኔ ስም ብሎ ውሃ ሰጥቶታል። ምንም ጠጥቶ ባይረካ ምንም ውሃ ከጉሮሮ ከስንጥቅጥቁ ቢቀር በስሜ ውሃ ሰጥቷል ማለት ነው። ያለው 78 ነፍስ የበላ በላይ ሰው ድኗል፣ የዘላለም ሕይወት ወርሷል። ክፉ ሰው በጎ ነገር አይሰራም። አዲያም ዮርዳኖስ ወንቅ እሸት ቅዱስ ገብርኤልን ከእኛ ከበረኞች ጋር አብራችሁ ድንጋይ የከሰከሳችሁ አለቱን የሰነጠቃችሁት መሬቱን የቆፈራችሁት አብራችሁ ቱንቢና ሜትር ይዛችሁ የሰራችሁ በገንዘብ በእውቀት በጉልበት የነቃችሁ ሁሉ የመንግስት ወራሽ እንደምትሆኑ አንጠራጠር። ስለዚህ ነጣቂ ከሆኑ ተኩሎች በዮሐንስ ወንጌል ምዕራፍ 10 ከቁጥር 1 ጀምሮ ቁጥር 11 ቁጥር 20 እያል ስትሄደው መልካም እረኛ ራሱን ለመንጋው አሳልፎ ይሰጣል። መልካም እረኛ፣ ቸር እረኛ፣ እውነተኛ እረኛ ራሱን ለመንጋው አሳልፎ ይሰጣል፣ ስለ መንጋው ይሞታል። በአንደኛ ሳሙኤል ምዕራፍ 17 ቁጥር 10 ቁጥር 17 ቁጥር 35 ላይ ዳዊት ከሳኦል ጋር ሲነጋገር ጌታዬ ሳኦል ሆይ እኔ አለ የአባቴን በጎች ስጠብቅ ነብሩ ሲመጣብኝ በቁጣ አለዋለሁ፣ አንበሳው ሲመጣ በድቃ እያልኩኝ እኔ ለመንጋዎች ለአባቴ በጎች ራሴን አሳልፌ በመስጠት ወንጭቄ ካፋ ወጥቼ በጎችን እንዳይበሉ አደረጋቸዋለሁ። ይህ መንፈሳዊ ጀግና ራሱን ለመንጋው አሳልፎ መስጠት፣ ለህዝቡ መራብ መጠማት፣ ለህዝቡ በሀገሪቱ ታሪክ መስራት፣ ይህን ህዝብ ከታሰሩበት የሰይጣን ማሰሪያ ያው ሐኪምም አያውቀው በሺ የሚቆጠሩ ብር እየፈሰሰ ከቀበሌያችን አንስቶ እስከ አዲስ አበባ እስከ አሜሪካ ድረስ በተለያዩ ዘመን አመጣሽ ስፔሻሊስቶች ተመርምራችሁ በሽታችሁ ሳይታወቅ ገንዘባችሁ አልቆ ጉልበታችሁ ደክሞ ሰይጣን ተርትሮ ከያት ከቅማንት ወረደ በደም መስቀያ የተዋለክፎ መንፈስ እያሰቃይ እንዳታስቡ ልባችሁን አይምሯችሁን እንዳሰሩ እጅግራችሁን ሸብሽቡ። ዳራችሁን እያፈረሰ ከሀገር ወደ ሀገር እያፈናቀለ ከስራ እያስወጣ እያባረረ የሰው ሞዴል ነስቶ ወልዳችሁ እንዳታሳድጉ ትዳር ይዛችሁ እንዳትደሰቱ ሀገር ለሀገር ጀሪካዛችሁ ድሮ ቅምጫና ነበር። የድሮውንም አረሳው። ዛሬ ገንቦ ማዲጋው በመጥፋቱ እያዘንኩ ነው። እኔ ባህላችን እንዲጠፋ አልፈልግም። ምንም ቀላል አኗኗር ተወዳጅ ተመራጭ ቢኖርም ለእድገት ለኑሮ ለልማት፣ ነገር ግን ጠቅሎ መጥፋቱ ደግሞ አያስደስተኝም። ድሮ ጸበልተኞች ኮዳ ነበር የሚይዙ ሀብታሞች፣ ድሃዎች ደግሞ ቅምጫና ነበር። አንገቷ ሰፈጥ ያለ ይጠው ቅምጫና አቤት አቤት አቤት! ስንት ዘመን አለፈ መሰላችሁ። ኑሮ ብለህ ነው ዛሬ ሀብታሞች ምግባችሁ ብስኩት፣ ጉልበታችሁ ደግሞ ሶፍት። እኛ ድሃዎች ደግሞ
ምግባችን ጉልበታችን ቅጣት። ያዳዎች ያው ብስኩት ለማግኘት አቅም የለንም። አሁን እሸትን ተስማምቶ መብላት እኮ አደረግ ያጣላ። መቼ እጃችሁ በስርቆቱን በማታለሉን በማስደንገጡ አረ መቼኛ ተጠቀምንበት። አንዱ ያስፈራራል፣ አንዱ ደግሞ ሽፍታና ወንበዴ ያልፈራሁ ጀግና እዚህ ወንበሩ ላይ ቁጭ ያስፈራራል። አንዱ ደግሞ ያታልለናል፣ አንዱ ሰርቆ አታሎ ይወስዳል። መቼ እኛ እኮ ወገኖች ደከምነ ለፋን እንጂ እኔና ከኔ ጋር ያሉት እኮ ተጠቀምንበት። ወደፊት ማለት ተጠቀምበት። ደግሞ አሁን የራሱን የበሉት ያላገባት የይሁዳ ጉርሻ የሆነባቸው የኃጢአት ገንዘብ አታለው በልተዋልና ያ ከኔ የሚሄድ የኃጢአት ገንዘብ ለኃጢአት አሳልፎ እየሰጣቸው በዮሐንስ ወንጌል ምዕራፍ 13 ቁጥር 18 ቁጥር 27 ላይ ጌታችን ኢየሱስ ክርስቶስ ለይሁዳ ወጭቱን እንጀራውን በወጭቱ ተለውሶ ሰጥቶ አጎረሰው። እንደገና አሁን ጌታ ያጎረሰው ጌታችን ኢየሱስ ክርስቶስ የሰጠው የደረጎተው ሕይወት የሆነው ነበር እንጂ እንደውም ጌታ በ30 ብር አሳልፎ ሰጠው። አሁን ከኔ ጋር የኖሩ ሰዎች ያላገባብ ይቀርቡና ሲመጣባቸው እትላል ጓደኞቻቸው ጋር ሲጣሉ እናት አባት አስቀይመው እናት አባት አዝኖባቸው አያት ቅማን ተረግሟቸው መረሻ ሲያውቁ ተበልተኛ ነው ብለው ይመጣሉ። ከኔ ጋር ሳላገባ ያለ ስርዓቱ ትትና ሳይኖራቸው ፍቅርና ሰላም ሳይኖራቸው ወደ እኔ ይመጣሉ። የመጨረሻውን መርገም ይቀበላሉ። እኔ አይደለም መመረግማቸው ስራቸው ነው። ሕግን የሚያፈርስ ሁሉ የተረገመ ነው። ዘዳግም ምዕራፍ 27 ቁጥር 26 ላይ የሰው ረጋሚ የለውም። ቢረግምም አያደርስም እኮ ሰው ቢረግም አያደርስም። ነገር ግን ሕግን የሚያፈርስ ሁሉ የተረገመ እንጂ ስለዚህ ወገኖች ወይ ሕጉን ጠብቀን ለመኖር ያብቃል። አሜን። ብሎ ደግሞ መብራቱ በርቶልናል። እንግዲህ ይመጣውን ደግሞ ተመስገጃለና ይጨልም ይወራ ብርኛ ብቻዬን ባገር ስለገባው እናንተ ባትኖሩ አይጨንቀን። አሁን የሰሞኑ ያለ ዋልታወሬና በዮሐንስ መሰደባቸው እኮ ሰውን ለመቀነስ ደግሞ ሰው ይሸቅም ያለ በጣም የበለጠ ደግሞ ሁለት ስዊድንም የድሁኝ ጣሊያንም ዘርፉት ሌላም ቦታ እንዴት ጠቅሎ ለካ ይሄንን ፌስቡክ ነው ስታለቁምት ያልሰማ የለም። የደብረ አለቆች ሰምተዋል፣ ካህናት ሰምተዋል፣ ምዕመናኖች ሁሉ ያለቅስልኛል። እንኳን ሊጠሩኝ እንዲሁም አስወደዱኝ የበለጠው ጀግና መንፈሳዊ ጀግና ዮሐንስ እንኳን ሊጨነቅ የበለጠ የተደሰቱት በባለያ መሰደበን የመሰለ ክብር አለን። ጌታ እኮ ተሰቅሏል። የእንጨት ጠራቢ ልጅ ተባል እኮ ጌታ አምላክ የሰራው ጌታ ምድርና ሰማይን የፈጠረ ጌታ የእንጨት ጠራቢ ልጅ እናቱን እናውቃታለን። አባቱን እንጨት ጠራቢ ነው ዮሴፍ። ወንድሞቹ ይሁዳና እያሉ ያዕቆብ ወንድሞቹ እናውቃቸዋለን። ይህን ሁሉ ጥበብ የታገኘው ይህን ድውይ መፈወስ ይህን ዕውር ማብራት የታገኘው ያዕቆብ ማለት ማርቆስ ምዕራፍ 6 ቁጥር 5 እስከ 6 ማቴዎስ ምዕራፍ 13 ቁጥር 55 እስከ 58 ድረስ የተጠራ ልጅ ነው። እናውቀው ነበር። ጌታ መጥቶ ይህን ጥበብ ሲያስተምር አንደበቱ ቀጣፋ፣ ይፈውሳል፣ ይሰብካል። ጌታ መጥቶ ጌታን ሰድበውታል። እንኳን እኔ ጋር ናቸው ብሉት አባ ዮሐንስ ሲበሳጫል መስሏቸው ጥሎ ሊሄድ መስሏቸው ስሞት ብቻ ነው እኔ ከእናንተ ምልክ አይደለም እንዴ ስላሴ ባይ ለምደል ማንንም ሲያሳድዱ ማንንም ሲያንከራትቱት እያስደነገጡ ውጭ ሀገር ሳያስብ ወደ ደቡብ ሳያስብ የተማረበትን የኖረበትን ቀየውን ቦታውን የተወለደበትን ሀገር እየጣለ ሲሰዱ ሲያሰድዱ ለምደል እኔ ሞቴን እንጂ ስደቴን አላስበውምና ሞቴን ምን ብዬ ነው የምሰደድ? ማን አሰዳጅ ማን ተሰዳጅ? ይህን ታሪክ ሰርቼ አልሰደድም። ከታሪክ ጋር አብሬ እቀበራለሁ ይችላል። ስለዚህ ዛሬ አይደለም ቀደም ብሎ ነው መግቢያ ጠው ነበር። አሁን የተመቸ ጊዜ ያላቸው መስሏቸው ነው የገቡ። አሁን እቺ ቀን በግንቦት 19 አካባቢ በባለፈው በታህሳስ 25 አካባቢ ለነሱ ምቹ ቀን መስራት አልዘረዘርላቸው እንጂ እኔን ያላሰቡበት የኔን ስብከት እንደ ሳት እያቃጠላቸው ይርሸት ደግሞ ገዳም ሳቀና የበለጠ እየተቃጠሉ
መኖሬን አይፈልጉም እንኳን መስራት እነዚህ የተሳደቡ ሰው መኖሬን አይፈልጉም በምድር ላይ እንኳን መስራት የበለጠ ሰው እየቀና ሲሄድ ደግሞ አንዲው ተቃጠሉ ታዲያ ብቻዬን እዚህ በረሃ ስገባ እንዴ ልሞትም እኮ ነው ድንጋይ አለ ጥይት አለ እና ወደ አሪዋን ታወር የፈርቼ የት ልሄድና ወይም ነቅነቅ ወይም ነቅነቃየ እንደው እኔ ልካሰ ቤተክርስቲያን ምስክሬና እኔን የነካሰ እየባተለ እንደው ኃጢአቱ ሲበዛ ነው እኔን የሚያስለቀው ኃጢአቱ ሲበዛ ኃጢአቱ ሲሰበር ሲተረፈረፍ በድሎ አሳዝኖ ማንንም አስለቅሶ ኃጢአቱ ሲጠቃለል ወደ እኔ እንዲነካ ያደርገዋለሁ ታያላችሁ ወደፊት እኔ ስላሴ ባይሆን ግብሬ ለሞት ነው እንዴ በመስቀል ነገር ነው በቆም ነገር ነው እንዴ ሞት የለምቀበል ስላሴ ባይሆን ግብሬ ያሳደቋቸው ልጆች ናቸው ሁሉ ቢሰሩ ያሳደቋቸው እንጀራ ሁሉ ናቸው ሁሉ ቢሰሩ እናውቃቸዋለን ባህርዳር ላይ አንበሳሜ ደብረታቦር እናውቃቸዋለን ከሩቅ የመጡ አይደለም ደስ ይለኛል እንጂ ከፋኝ ነው ማናይ አረሳው ለምን ያቀመርማሉ የሰው ልጆች ስለምን ሐሰት ተናገሩ ማሩም ሁለት ቁጥር አለ አይዟችሁ ደስ ይበላችሁ አትጨነቁ ሹር ነው ዝም ብላችሁ ሆነ ባልሆነው መጨናነቅ ምንድን ነው ጭንቀት አትጨነቁ አይዞህ ሰው ለሞት ነው የተፈጠረ ሰው ለመከራ ነው የተፈጠረ ሰው ለስደት የተፈጠረ ምንድን ነው የምትጨነቁት ጽኑ ዝም ብላችሁ እግዚአብሔር መከራውን ያሳልፍላችኋል ሰዎች ከሚፈተኑት በላይ አልተፈተናችሁምና ለሰው ከሚደርሰው መከራ በላይ መከራውን ወደቀባችሁምና ነው እንጂ እግዚአብሔር ሐዋርያው ጳውሎስ በአንደኛ ቆሮንቶስ ምዕራፍ 10 ቁጥር 10 ላይ ቁጥር 13 እና 14 ላይ ለሰው ከሚደርሰው ፈተና በላይ አልደረሰባችሁምና ደግሞም እግዚአብሔር ለፈተናው መውጫውን ያዘጋጀላችኋልና አትጨነቁ ይላል ለፈተናው መውጫ ያዘጋጃል አይዞህ ያመጣዋል ወስዷል እኔ ጋር ናችሁ እነዛ ስለ ተኩሎች ጀምሮ ነበር መልካም እረኛ እኔ ነኝ አለ ጌታችን ኢየሱስ ክርስቶስ መልካም እረኛ ራሱን አሳልፎ ለመንጎ ይሰጣል በዮሐንስ ወንጌል ምዕራፍ 10 ከቁጥር 1 ጀምሮ መልካም እረኛ ጥሩ አባት ጥሩ እናት ለልጆቻቸው ምን አበላው ምን አጠጣው ምን ጎጆ ሰራለት ይላሉ ጥሩና ጥሩ አባት ወልዶ አይጥልምና አንዳንዱ ሰራሪ ደግሞ ሲሰክር ይወልደዋል ገብቶ ይጥለዋል ዱርዬው በዛት ኪሳውራይው ብዙ አያስተምረው አይመክረው ትዳር አያስሰው እኔ ጋር ናችሁ ወይ መልካም እረኛ እኔ ነኝ መልካም እረኛ ራሱን አሳልፎ ለመንገድ ይሰጣል ስለ መንገድ ይሞታል መከራ ይቀበላል ኢየሱስ ክርስቶስ አሁንም ጥሩ መምህር ጥሩ የንስሐ አባት መልካም የንስሐ አባት ጥሩ ካህን ለሕዝቡ ለወገኑ የታመመውን እየጠየቀ ወደ ሆስፒታል በተኛበት አልጋ ላይ ተሪማር እያለ የተጣላውን እያስታረቀ ጥሩ ካህን ነው ለተኛው ካህን አንዳንዱ ደግሞ ገና የንስሐ አባት የሆኑኝ ደሞዝ ስንት ነው ይወላ ዘረዝረው በግዳቸው ነው ወጣ እናቴ ነገራችሁ እንግዶች እኔ ጋራቸው ወገኖች ስለዚህ ተኩሎችና መንጋዎች ተኩሎችና ቀበሮች ለመንጋው ለበጎች እንደማይራሩ አሳማውና ዝንጀሮ ደግሞ ለክምሩ አይራራም አሁንም ደግሞ ቅሸት እንዲህ ደሙን አፍስሶ ዳውን አንጠፍጥፎ ወጥ የተመከረበት ታሪክ የሰራ አባት ነው ለቅሸት የሚራራ ብረሳሽ ቀኝ የተርሳኝ የሚል እንጂ ሌላው ሰራውዲ ቢመጣ ዝንጀሮውን አውጣ ክምሩ ላይ ቢሰቀው በልጦ እኮ አይሄድም ፍርስርስርስርስ አይደረስ ያንን ያሳየኝ ወቅሸት በጠላችስ እጅ ስትወጣ ያሳየኝ ደጋግሜ ልቀበል ልሙት እንጂ የወቅሸትን መጠቃት ያሳየኝ ወቅሸት በሰዎች ከመውደቅ በእግዚአብሔር ሊመውደቅ ሁለተኛ ሳሙኤል ምዕራፍ 24 ከቁጥር 7 እና 8 በሰዎች ከመውደቅ ጠላት ገብቶ ነው ወቅሸት አረዛ ባህዳር ወላላ ነው ደብረ ታቦር ሆነ ወቅሸት 24 ሰዓት በእንቅልፋቸው በተተተት እያሉ ለወቅሸት ክፉ ሲመክሩ ይውላሉ እንኳን ሳልየው በጃቸው በተተተተ ነው ያረጋታል ነገር ግን ጽዮንን የሚጠሉ በሰገነት ላይ እንደበቀለ ሳር ፈጥኖ እንደሚደርቅ ለሚያጭደው ችቦ ለሚሰበሰበው እቅፍ እንደማይሞላ ሁሉ
መዝሙር 128 ቁጥር 3-4 ጽዮንን የሚጠሉ ቤተክርስቲያናችን የሚጠሉ የታሪክ ቦታዎችን የሚጠሉ ክርስትናችን የሚጠሉ አንድነታችን የሚጠሉ ሰላማችን የሚጠሉ በሰገነት ላይ እንደመቀረሳ ፈጥኖ እንደሚደርቅ ለሚያጭደው ችቦ ለሚሰበስበው እቅፍ እንደማይሞላ ይሁኑ። የዳዊት መዝሙር መዝሙር 128 ቁጥር 2 እና 3 ያለውን ቃል ያነበብኩላችሁ ይሄ አይደለምና እኔ መቼም ቃል እንደመቼ ምንም አላወጣም። የተጻፈውን ለማንበብ ግን ከዘፍጥረት እስከ ዮሐንስ ድረስ ደግሞ ሰሞኑን እየተወዛወዙ ነው የሚያስተምሩ ብለው ሰዎች እንደሱ ቁሜ ታዲያ በምስማር እንደተመታ ቁሜ ሞት ማለት ነው። ስንት ዋሪዎች ተወክሎ ዝም ብሎ በምስማር ትንሽ ዞር ያለ መቆመጥ አፍቅዱስ ነው። 15 ዓመት ተምሮ 15 ዓመት አስተምሮ መቼ ነው ቃሉን የሚይዘውታል? እኔ እንዲያመሆን አለ እኔ እኮ ያስተማሪ መንፈስ ቅዱስ ነው። መምህር አይደለም የነገረኝ፣ አስተማሪ አይደለም የነገረኝ። እናቴ አባቴ አይደለም ያስተማሩ። የመንፈስ ቅዱስ ነው የገለጸልኝ። ካለ ከማች ብናገር እናራለን ነው በዚህስ እናራለን ስለቀታለን ነው ወራለም ተዋወቅ ይደርጉን መጣ ተቆጥ ደብሳት ተወቅ ይላል ነው ሁሉ እንዴ ሰውዬ አርቲስት ሆኖ አልሆነላችሁ ወዲያው እንዴ በለነው ቆማ ሰላምቱን አልችልም ረዲ ለሞታው እጌታዬን ቃል መስቀሉ ተሸክሜ ጎርደት ያሆነ ሄሎ ትክክለኛ ወንጌል አስተማረክ ዋዴላ የሳይንስና የባዮሎጂ መምህራችሁ እንጂ አቀብ የሌለው ኮሮሮ ዛፍ ፕሮብሌም ተደግፎት አቀብ ያለው ከሆነ ትምህርቱ በጭንቅላት የገባ ከሆነ እንዲህ ጎርደት እያለ ነው የሚያስተምረው አይደለም እንዴ? አይደለም ወይ? የሮማና ማለት እንዲህ ናቸው። እንግዲህ የጠላቂ ጠልቶኝ አይደለም እናገር እምትወዱኝ አጣሉኝ የፈለገ አታርያለሁ ወደ የሚወደኝ አይጠላኝ የሚጠላኝ አይወደኝ ማር ባልሰው። ስለዚህ እኔ ስላሴ ዋሪው ገብሬ በይውጣ ተበርቀ መሰለኝ የለደ እያሰደብክ ብታላቅስ አረጉር ወጣችሁ ለቁስ አልመረጠኝም እኮ በይውጣ ጓረነ በአገጣ ለዚህ ታሪክ ወጣው ጌታ ያበቃኝ የኛ ጠላቶች ወገኖች የኛ ጠላት የሚጠሩት ሰው የራሱ ጥቃት ሲመጣ በታች እላሉ ለደላ ሰው መስሎ ጥፍር ካስሩ አቤት ሲያውቁ አላልችልም እንዲገርጠጥ እየለምነው አልችልም ጥፍር ጋር ክፉ ማንሳ ደግሞ ለከንቱ ነገር አላደረግም ለፈጣሪን ማለት እንጂ ይሄ ጥፍር ጋር ይብሉ ለምዘቅ ሌላ ስለጌታ አስረክብ ያለ ጥፍሬን የጌታ ነው የመዳን ያለ ኢየሱስ ክርስቶስ ራሴ ለጌታ አስረክብ ለሰው የሚገባው ክብር ሰጣለሁ። ሰውን እንደኔ ያለ ደሞዝ ያው አንተስ ብታከብረው ደሞዝ ላጣር ይየበላህ ያው ነው ቀን ካገኘ ገብተህ እንትን አለቃ ይበላ ታከብረው ሆነስ ነገር እኔ ግን ደሞዝ አልቀበል ሰው ሳከብር ግን ከራሴ በላይ ወደዋለሁ አከብራለሁ እና አላደረግም ቀን ሲከታ እጥፍ ዘርጋ ማለት ትንሽ ቀን ሲገኝ ደግሞ ገፍቼ ልጣል ክርስትና ላይ ለአሕዛብም እንዲህ አይነት ባህሪ የላቸውም። አሕዛብም ተስማምተው ነው የሚኖሩት። ጨርቅ ያለበሱት ራቁታቸውን የሚኖሩትም ተስማምተው ነው የሚኖሩት። ሰው ተስማሳቸው ይተዳለቁማ ዘራቸው ይገኛል ነው ወይ ወገኖች? እጋጣጭ የድሮ አባቶቻችን አንበሳ ገዳይ ዝሆን ገዳይ ያለው ወይ ዝሆን ገዳይ አንበሳ ገዳይ አሁን ደግሞ ባሕታዊ ገዳይ ለመባል ፈለጋችሁ መሰል ነው እንዴ? ባሕታዊ ገዳይ ለመባል ፈለጋችሁ? በእኔ ላይ የምታነጣጥሩ ምንም ገዳይ ለመባል ፈለጋችሁ? የድሮ ሞኞች ያተማሩ ባለማወቃቸው አንበሳ ገዳይ በረሃ ያሉትን በሬዎቻቸውን ላሞቻቸውን አሰበሩ። በረሃ ያሉ እንደ አደን ገዳይ ለመባል ታቆራቸው ስለሄዱ ነበር። ያው የድሮ ሞኞች ወገኖቻችን ሲሞቱ ታዲያ አንበሳው ጉፍላ ይያዝና አንበሳ ገዳይ የጠጁ ጌታ ጠጅ ጠላማ ተቀዳበት ቤቱ
ጓጠች ቀላባ ተቀዳበት ይመጡ በቁሎ ሰቅሎ የጠጁ ጌታ ሲባል ይወራደው ብሎ የተከተለው ወደ ስራ ያረጋ ሰርቶ ነው የአብርሃም ላይ ማለት ሳይሆን የአብርሃም ስራ መስራት ነው። ክርስቲያኖች ልንገርህ ጥዋት እንዲህ ያለ ስራ ሰርቶ ቢመኩት ተገቢ ነው። የዝም ብሎ በዚህ ወተርሱ ምንድናት ያቺ ቅሙስ ናት ምንድናት ከዝሆን ጋር ጮኻለ ብላ ፈንድታ ሞተች። እንደዚህ ወንት መከራስ ፈንድታ ሞተች። እግዚአብሔር ይፈርዳል። ጸዋለ ላይ ተዋደሉት። እኔ የምመክራችሁ አታላዮችን አትከተሉ። አሁን ደህና ሰው መስለው ይመጣል። አብረው ያለው ወዲህ ከኢየሱስ ጋር ሲፈሳፈሱ የኖሩት ሁሉ አሁን ደህና ሰው መስለው መጣ። እንኳን ደህና መጣችሁ ግዴ እናውቃችኋለን። ላማጠብቅም እኮ በጋጠብቅም እኮ አውቀዋለሁ። አይጠፋኝ ላማጠብቅም ከየምጠብቀው እናንተ ሁኔታ እናንተን ከእናንተ ጋር እኔ ላማጠብቅም ድሮም አንድ ጊዜ አጭፈር ባይታው ጋር ሳገለግል እሳቸው ወገኖቻቸው ጋር ነው ያሉትና የሥራ ሰዓት ይሄ የመከር ሰዓት ሆነና ላም ጠብቅ ተባልኩ። ከልጅነቴ ላም ጠብቅ ያለው ላሞች በርካታ ናቸው። አሁን ላሞች ልጅ አንድ ላይ አቁሚያቸው እንዳው ይሯቸዋል። ጥሩ አይደለም ግን አንዱን ቁልቁለት ሲወርዱ ብቅልና ቆጥራቸዋል። ደግሞ አንዱ ሽቀው ሲወጡ ደግሞ ቆጥራቸዋለሁ። ለምን መልካቸው አላውቃቸው ስራቸው አላውቃቸው አንዱ ትጋቢ ጠፋስ ግን ካርጉሩ ስቆጥሩ እየተቀበቻለሁ። ስለዚህ እኔ ላማጠብቅም ከንታጠብቅም ግልገሎችን አሰማራ ጠቦቶችን ጠብቅ በጎችን ጠብቅ። በዮሐንስ ወንጌል ምዕራፍ 21 ከቁጥር 15 ላይ እኔና እናንተን ስምምን ሰላም ይስጠን ይላል። አሕዛብ ለምን ያጉረመርማሉ? ሰዎች ለምን ከብት ተናገሩ? አሁን የት ላይ ነበር? ዝንጀሮ ከክምሩ ላይ ቢሰቅሉትም መብላት ሳይሆን መፈለስ። ምን ዝንጀሮ አረ የት ለሞት ትበሳቅ እንደው ተሰቀው ሱቆን የምትገባቁ በርታ ጎራሳ አይደለም በብሩ አፈላልሳ ለለቃቢ ያስቸግራል። ወንሸት ላይ ጠላፊ ጋር አያርገው እንጂ ቤተክርስቲያናችን ጠላፊ ጋር አያርገው እንጂ የተዋህዶ ልጆች በሃይማኖታችን ያዙናል። ሃይማኖታችን ጠብቀን ለመኖር ያኖራል። ባይሆን እያጨረበሩ ጥላቱን ቅርሱን ይወሰዱት እንጂ ነው አንድየው የለየለት ክፉ ነገር ሳያሳየን ቤተክርስቲያን የለየለት ክፉ ነገር ሳያሳየን ሳናየው ባይሆን ሳናየው የሚሆን ነገር ካለ ምን ማድረግ እግዚአብሔር ነገሮችን ያስተካክላል። እያየንማ ቤተክርስቲያናችን ጠላት ታድሷ አሉ ስሙን ሰው ወይ ብርለን ደግሞ ሃይማኖት ይታቀሰ ማይባል ማይወጣ ስፒል ተዘግሮ ዘመኑ የጸናች የቀናች ተዋህዶ ኦርቶዶክስ ሃይማኖት አሕዛብ ለምን ያጉረመርማሉ? ሰዎች ስለምን ከንቱ ተናገሩ? ርዕሳችን ይሄ ነበር። እንግዲህ ማለት ለመለዳችሁ ወደ ትምህርት ሉቃስ ብያችሁ በሉቃስ ወንጌል ምዕራፍ 5 ቁጥር 30 ብያችሁ ነበር። ወደ ምስጢሩ ይሄ ወሰደኝ እና ሌዊ የተባለው ማቴዎስ በተመረጠ ጊዜ ህዝቦች አብረው ተከታዮች አብረው ገብተው ከግብዣው ይበሉ ይጠጡ ነበር። ሌዊ ኃጢአተኛ የቀራጭነት ስራ ሌላውንም እያጨረበሩ ቀረጥ ስለሚቀበሉ በእስራኤል ዘንድ ቀራጭ የሚለው ስም ኃጢአት ነበር። እንዴት ከዚህ ኃጢአተኛ ሰው ይገባል ነው ጌታን አሞት። ከዚህ ኃጢአተኛ ሰው እንዴት ይገባል? ደግሞ መብላት ደግሞ መጠጣት አረ ምን አይነት ነገር ነው? ያጉረመርሙበት ነበር። አሕዛብ ለምን ያጉረመርማሉ? በጌታችን በኢየሱስ ክርስቶስ ላይ የሌዊን እንጀራና ወይን እየጠጡ በጌታ ላይ ግን ከኃጢአተኛ ቤት ገባ ብለው ያጉረመርሙበት ነበር። ሌላው ሉቃስ ወንጌል ምዕራፍ 15 ከቁጥር 1 እስከ 10 ስንመለከት አሁንም ጌታችን ኢየሱስ ክርስቶስ ቀራጮችና ኃጢአተኞችን ሰብስቦ ይከተሉት ነበር። ምክሩን ትምህርቱን ይፈልጉ ነበር። ሲከተሉ ታዩና እንዴት ኃጢአተኞችን ያስከትላሉ ነው አጉረመረሙበት። አሁን እገሌ ያለው ኃጢአተኛ ያችን ኃጢአተኛ ነው እንዴት እኔን ኃጢአተኞች ያስከትላል? እሱ ግን እንዲህ አላቸው፣ አንድ ሰው 100 በጎች ነበሩት። ከመቶ አንዲቷ ብትጠፋ ወይም አንዱ ቢጠፋ 99ን በግርግም ዘግቶ
የጠፋችውን በግ ሊፈልግ ሄደ። ባገኛትም ጊዜ ካልጠፉት ከ99 በጎች ይልቅ ጠፍቶ በተገኘው በግ ደስ አለው። ስለዚህ ሰው ልጅ የጠፋውን እንዲመልስ የታመመውን ሊያድን በሽተኞች ናቸው እንጂ መድኃኒት የሚፈልጉ ጤነኞች አሉ። ጌታችን ኢየሱስ ክርስቶስን የመጣ እኛን ኃጢአተኞችን ሊሰበስብ ነው እንጂ በፌስቡክ ታሪክ እያጠፋ እያደናገረ ክርስትናን ለማዳከም ጸንቶ በረሃ የገባውን ሰው ግራ ለማጋባት አገር ጥሎ እንዲሄድ ዋዝ ጠቅሎ እንዲሰደድ ለማለት አይደለም ጌታ የመጣው። ወንጌሉ ያልገባቸው በራሳቸው አካል የሚኖሩ ለራሳቸው ጥቅም የሚያሩ ሰዎች ናቸው ሰውን የሚያደናቀው። እንዲሁም ጽድቅ ከሚሰሩ ከኃጢአተኞችን ነው። ሊሆን ይፈቀድልኝ መንግስት ይፈቅድልኝ ከመናኸሪያው ገብቼ ወንጌል ብሰብክ ብዙ ይፈቅድልኝ ከልቅሶ ገብቼ ወንጌል ብሰብክ ከልቅሶ ቤተክርስቲያን ተሳልማ የማታውቅ ሰው ትሄዳለች። ቤተክርስቲያን ተሳልሞ ማያውቅ ሰው ለወንፈሉ ሲሞት ቀባሪ አጣለው ብሎ ይሄዳል። ያን ሰው እያገኘው ነበር ማራኪው ወደ እግዚአብሔር ለማስታረቅ ይሏል ክርስትና። ወጣቶች ጭንቅላታችሁን ቅድም ብያለሁ፣ በእግዚአብሔር መልክ የተፈጠራችሁ ሰው ማለት ጥበብ እግዚአብሔር ያለ ሰዎችን የዋህ ቅን ጥሩ አርጎ ባርኮ ቀድሶ እንደፈጠራቸው እንደሰራቸው ይህን ብቻ ተረድተዋል። መክብብ ምዕራፍ 7 ቁጥር 29 ላይ እግዚአብሔር ሰዎችን ሲፈጥራቸው አስተዋይ ብልህ ጥሩ አርጎ እንደሰራቸው ይህን ብቻ ተረድተው፣ እነሱ ግን ክፉ ብልሃት ፈለጉ። አይረስ እግዚአብሔር ጥሩ አርጎ ፈጠረ፣ ሰው ደግሞ ክፋት ተንኮል እንደፈለገ ሰው አሳዶ የሚል ከየትኛው መጽሐፍ ነው ያለው? ስደቡት አዋርዱት የሚል ከየትኛው መጽሐፍ የተጻፈ? ኧረ ስለ እግዚአብሔር ንገሩኝ። ስደቡት አዋርዱት፣ አገሩን ጥሎ ይሄድ፣ ቤቱ ይፍረስ የሚል የትኛው ትምህርት ነው? እኒህ ሰዎች እነማን ናቸው? ፍጻሜያቸውስ ምን ይመስላል? የጥላሁን መናኛ ቢሆንስ እንዴት አይነት ክርስትና መጣ? ሰው እያደናገሩ ስም እያጠፉ ሰውን ማስጠላት፣ ሰውን ማስታረቅ ነው እንጂ ማስጠላት ነው ማለት ነው። ተባባሪዎች ንስሐ ግቡ፣ ተባባሪዎች ንስሐ ግቡ። ለሜስ አልጎደለብኝም። እንዲሁም ድጋፉ አውጭ ሀገር እርምጃ አየሁት። አባታችን አይዞት ከእሱ ጋር ሞታችን የሚደግና ነው ያለ በአሕዛብ ሀገር በውጭ ሀገር መድኃኒት እኮ ያጣ ህዝብ ነው። ታክሞ ተመርምሮ በባህል ባለ መድኃኒቶች ስርና ቅጠል ጠጥቶ በከኒናው በመርፌው በሽታው ሳይታወቅለት በመኪና በማለት በከኒናና በመድኃኒት የደከመ ህዝብ እኮ ነው። እጄን ሳልጭንበት ጸበል ሳረቀው የወንጌላቱ ቅዱስ ገብርኤል የሰራዊት ጌታ እግዚአብሔር ድንግል ማርያም የአምላክ እናት እያለ ሲፈወስ ሲድን ሽሮ ሲዘን ይህንን ይጠራልን። ገንዘብ ሳይወጣ በነፃ ሰውነቱ ሳይቀደቅ ኦፕሬሽን ሳይሆን እግሩ ሳይቆረጥ በነፃ አለው በእምነት ሲፈወስ ይህንም ይጠራል ወይ? ይሄ ያልገባዋል ወይ? ታዲያ ምንድን ነው እኔ ሰዎች ልቦና ይስጣቸዋል። እማይለካ ነው እኮ የማይደፈር እንዲሁም እነሱ ጽፎታ የማይደፈር የደፈረ የማይለካ ይለካ ነው የጻፉት ሲወዱ ለካ እንዲያቅላችሁ ይላል። የማይደፈር የደፈረ የማይለካ ይለካ ክብር ምስጋና ይግባው ጌታ ይበቃል። እንዲህ አይነት እንደው ሰውየው የምታበይ ሆነ አኩርተው ይኖራል። እንደው ሴንስ ግን አልቀየርም ራሴና አሁን ትምህርታችን የት ነው? አሕዛብ ለምን ያጉረመርማሉ? ሰዎች ዘመን ከንቱ ነገር ይናገራሉ። በሉቃስ ወንጌል ምዕራፍ 23 ከቁጥር 6 12 13 ጀምሮ ደግሞ እንደገና እስከ 23 ድረስ ጲላጦስ ጌታችን ኢየሱስ ክርስቶስ መረመረውና የገሊላ ሰው ሲባል ሰማ። የገሊላ ከሆነማ ወደ ሄሮድስ መሄድ አለበት፣ ገሊላ የሄሮድስ ግዛት ናት፣ ወደ ሄሮድስ ሰደደው። ጌታችን ኢየሱስ ክርስቶስ ሄሮድስን ቢመረምረው ቢያነሳ ጊዜ ቢመለከት ኃጢአት የለበት፣ እንኳን ለሞቱ የሚያደርስ እንዲሁም ወንጀል የሚባል ነገር የለበት። ሄሮድስን መረመረና ወደ ጲላጦስ መልሶ ሰደደው። ሉቃስ ምዕራፍ 23 ቁጥር 12 ላይ ሄሮድስና ጲላጦስ ጠብ ነበሩ።
ጌታ በተያዘ ጊዜ ታረቁ፣ ተስማሙ። የተጣላችሁ ሁሉ ፍቅርና ሰላም ይስጣችሁ እግዚአብሔር። አሁንም ደጋግሞ እየከሰሱ ግን ያጉረመረሙበት ነበር። ስቀለው ስቀለው አሉ ሊቃነ ካህናት፣ ስቀለው ስቀለው አሉ የአይሁድ ሊቃውንት። ቅድም ብያቸዋለሁ ማቴዎስ ምዕራፍ 23 ከቁጥር 1 እስከ 12 ድረስ ብዙዎቹ ሊቆች ይባላሉ፣ ነገር ግን ሊቃችሁ ከላይ በሰማይ ላይ ያለ ይላል። ሌሎች አባባ ይባላሉ፣ የሁሉ አባት የሰማይና ምድር የፈጠረ የሰማይ አባታችሁ በሰማይ እያለ ስፋታን እስከ ቁጥር 12 እና ሊቆች ሊቃነ ካህናት ይሰቀል ይሰቀል ይሉ ነበር። ምንም ወንጀል ሳይገኝበት ጲላጦስም እንደጨከሩበት እንደጠሉት አየና እንደ ሕጋቸው አድርጎ ብሎ ለቀቀላቸው። አሕዛብ ለምን ያጉረመርማሉ? ሰዎች ስለምን ከንቱ ነገር ይናገራሉ? ያስተማረን እየመከረን እየገሰጸን አምላክ የተመሰገነ ይሁን። Amen.
Amen.
Thank you.